ፌብሩዋሪ 28 2026 እንደ አውሮፓውያኑ አቆጣጠር ይህ ቀን በታሪክ መጽሐፍት ላይ በደም ቀለም እንደሚጻፍ ጥርጥር የለውም። እኛ የምንኖርባት ይህች ዓለም ትላንት ከነበረችው ዕለት እየተቀያየረች ነው። የአሜሪካና የእስራኤል የጋራ ጦር በኢራን ላይ የከፈተው እጅግ ሰፊና የተቀናጀ ወታደራዊ ጥቃት በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም ላይ የድንጋጤ ማዕበልን ፈጥሯል። ይህ ጥቃት ድንገተኛም አልነበረም። የዓመታት ውጥረት፣ የዲፕሎማሲ ሽንፈትና የመታጠቅ ፉክክር ውጤት ነው። ዛሬ በዚህ ትንታኔ ጉዳዩን በጥልቅ እንዳስሳለን። ታሪካዊ ክስተቶችን፣ ምክንያቶችንና ቀጣይ አንድምታዎችን የምንቃኝም ይሆናል። አብራችሁኝ ቆዩ። ኤፒክ ፊዮሪ ወይም ታላቅ ቁጣ አሜሪካና እስራኤል ለዚህ የጋራ ወታደራዊ ኦፕሬሽን የሰጡት ስያሜ ነው። ኦፕሬሽኑ የተጀመረው በኢራን የንጋት ሰዓት ላይ ነበረ። ዓለም ተኝታ ሳለች የጦር አውሮፕላኖችና ተወርዋሪ ሚሳኤሎች በኢራን ሰማይ ላይ እንደ ቀይ መብረቅ ብልጭ አሉ። ጥቃቱ የተቀናጀና እጅግ ስልታዊ ነበረ። የዋሽንግተንና የቴል አቪቭ የጦር አዛዦች ለወራት ምናልባትም ለዓመታት ሲያቅዱት የነበረውን ትክክለኛ የኢላማ ዝርዝሮች ተከትለው ያደረሱት ጥቃት ነበር። የጥቃቱ ዋነኛ ኢላማዎች የኢራን ወታደራዊ መሠረተ ልማቶች፣ የሚሳኤል ማዘዣ ማዕከላት፣ የደህንነት ሚኒስቴር መስሪያ ቤቶች እንደዚሁም የኒውክሌር ፕሮግራም ተቋማት እንደሆኑም ተዘግቧል። ዋና ከተማዋ ቴህራን የጥቃቱ እምብርትም ነበረች። እንደ ሪፖርቶች ከሆነ የኢራን የበላይ መሪ አያቶላ አልሃሜኒ የኮምፓውንድ አካባቢዎች ሳይቀር ሚሳኤሎች አርፈውባቸዋል። የፈንጂው ድምፅ የመላዋን ቴህራን መሬት ሲያናውጥ ሰማዩ በጭስና በብርሃን እንደ ተዋጠም ጭምር ተነግሯል። ይህ የታላቅ ቁጣ ጥቃት ዓላማው የኢራንን የመከላከል አቅም ወዲያውኑ ማሽመድመድና የኒውክሌር ምኞቷን መሠረት መስበር ነበረ። የሳይበር ጥቃቶችም ከሚሳኤል ጥቃቶች ጋር ተዳምረው የኢራንን የመገናኛና የራዳር ሥርዓቶች ለጊዜው ዘግተውት እንደነበረ ተነግሯል። በሺዎች የሚቆጠሩ የኢራን ዜጎች በድንጋጤ ቤታቸውን ጥለው ሲሸሹ፣ የመካከለኛው ምስራቅ ቀጠና በጦርነት እሳት ውስጥም ገብቷል። የጥቃቱ መጀመር እንደተረጋገጠ የአሜሪካው ፕሬዝደንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የየራሳቸውን ይፋዊ መግለጫም ሰጥተዋል። እነዚህ መግለጫዎች የኦፕሬሽኑን ሕጋዊነትና ዓላማ ለማብራራትም ሞክረዋል። ፕሬዝደንት ትራምፕ የጥቃቱን ዋነኛ ዓላማ የኢራንን የኒውክሌርና የሚሳኤል ፕሮግራሞች ሙሉ በሙሉ ማጥፋት እንደሆነ ገልጸዋል። ነገር ግን በትራምፕ መግለጫ ውስጥ ትልቁ ነጥብ የነበረው ለኢራን ሕዝብ ያቀረቡት ጥሪ ነበረ። የራሳችሁን መንግሥት ተቆጣጠሩ በማለት ትራምፕ የመንግሥት ለውጥ ሬጅም ቼንጅ የአሜሪካ የመጨረሻ ዓላማ መሆኑን ይፋ አድርገዋል። ይህ ለአስርት ዓመታት በአሜሪካ የውጭ ፖሊሲ ውስጥ በአደባባይ የማይነገር ነገር ግን ዛሬ በጦርነት የተረጋገጠ አዲስ ምዕራፍ ነው እየተባለም ነው። በሌላ በኩል ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ ከወደ እስራኤል ይህ ጥቃት በእስራኤል ላይ የተደቀነውን የሕልውና ስጋት ለማስወገድ የተደረገ ቅድመ ጥቃት ስለመሆኑን የተናገሩት እስራኤል ኢራን የኒውክሌር መሳሪያን ከታጠቀች የሕልውና አደጋ እንደሚጋረጥባት ለዓመታት ስታስጠነቅቅ ቆይታለች። ኔታንያሁ ዲፕሎማሲው ስላከተመ ሀገራችንን ለመጠበቅ ሌላ አማራጭ አልነበረንም ሲሉም ተደምጠዋል። እነዚህ ምክንያቶች የኒውክሌር ስጋትን ማስወገድና የመንግሥት ለውጥ በአንድ ላይ ተዳምረው የአሜሪካን ወታደራዊ ኃይልና የእስራኤልን ትክክለኛ መረጃና ጥቃት አቅም በመጠቀም ለዚህ ታሪካዊ ጥቃት መሠረት ስለመሆናቸውም እየተነገረ ይገኛል። ታዲያ ኢራን ዝም ብላ አልተመለከተችም። የእስላማዊው አብዮት ጥበቃ ጦር IRGC የአብዮቱ ቁጣ በሚል ስያሜ ወዲያውኑ የከፋ የአጸፋ መልስን ሰጥቷል። የኢራን መልስ የተቀናጀና ወዲያውኑ ክልላዊ ጦርነትን የሚቀሰቅስም ነበረ። ኢራን በመቶዎች የሚቆጠሩ የሚሳኤልና የድሮን ማዕበሎችን በመተኮስ በእስራኤል ሰሜናዊ ክፍልና
በተለያዩ የመካከለኛው ምስራቅ አካባቢዎች የሚገኙ የአሜሪካ ወታደራዊ መሠረቶችን ኢላማ አድርጋለች። በካታር የሚገኘው የአልዑደይድ አየር ማረፊያ፣ በባህሬን የሚገኘው የአሜሪካ 5ኛ ባህር ኃይል ጠቅላይ መምሪያ፣ በኩዌትና በተባበሩት አረብ ኤምሬትስ የሚገኙ የአሜሪካ ጦር ሰፈሮች በኢራን ሚሳኤሎች ተደብድበዋል። ይህ ጥቃት ቀደም ሲል ለታየው የታላቅ ቁጣ ጥቃት ቀጥተኛና ኃይለኛ መልስ እንደነበረም ነው የተነገረው። በእስራኤል ሰሜናዊ ክፍልም የኢራን የሚሳኤል ማዕበሎች የአይረን ዶም እና ዴቪድስ ስሊንግ የመከላከል ስርዓቶችን ሲፈትኑ በከተማዎች ላይ የሚሳኤል ፍንዳታ ድምፅ ተሰምተዋል። እስራኤልም ወዲያውኑ የአስቸኳይ ጊዜ አዋጅን አውጃለች። ክልሉ ለዓመታት ሲፈራ የነበረውና በዲፕሎማሲ ሲታገድ የነበረ ሁለንተናዊ ጦርነት ጫፍ ላይ ደርሷል። ይህ የሁለቱም ወገኖች ቁጣ የመካከለኛው ምስራቅን ካርታ እንደገና ሊያቃጥለው ይችላልም እየተባለ ነው። የዚህ ጦርነት እሳት በመካከለኛው ምስራቅ ብቻ አልተገደበም። ዓለም አቀፉ ማህበረሰብ በድንጋጤ ተውጧል። የጦርነቱ መጀመር በተሰማ ማግስት የመላው ዓለም የአየር ክልሎች መዘጋትም ጀምረዋል። የኢራን ሰማይ ብቻ ሳይሆን የተባበሩት አረብ ኤምሬትስ፣ ካታር፣ ኩዌት እንደዚሁም ሌሎችም ቀጠናዊ ሀገራት የአየር ክልላቸውን ሙሉ በሙሉ ዘግተዋል። ይህ ለዓለም አቀፍ አቪዬሽን እጅግ ከባድ ሽንፈት ነው እየተባለም ነው። በሺዎች የሚቆጠሩ በረራዎች ተሰርዘዋል፣ ተዘግተዋል ወይም ተለውጠዋል። ይህ አየር ክልል መዘጋት ለኢትዮጵያና ለምስራቅ አፍሪካ ሀገራትም ቀጥተኛ ተጽዕኖ እንዳለው ነው የሚነገረው። የኢትዮጵያ አየር መንገድን ጨምሮ በርካታ የአፍሪካ አየር መንገዶች የረጅም ርቀት በረራዎቻቸውን ወደ መካከለኛው ምስራቅ፣ አውሮፓና እስያ ለመቀየር ይገደዳሉ። ይህ ደግሞ ለበረራዎች ጊዜ መራዘም፣ ለነዳጅ ፍጆታ መጨመርና በመጨረሻም የበረራ ትኬት ዋጋ መናር ምክንያት ይሆናል። የነዳጅ ዋጋም በመላው ዓለም ካሁኑ መናር ጀምሯል። የኦርሙዝ ስትሬት የዓለምን የነዳጅ አቅርቦት ሲሶ የሚያልፍበት ወሳኝ መስመር እንደመሆኑ በጦርነቱ ምክንያት ሊዘጋ ይችላል የሚለው ስጋት የዓለምን ኢኮኖሚ እያናወጠውም ጭምር ነው። ዓለም አቀፉ ማህበረሰብ የተባበሩት መንግስታት ድርጅትን ጨምሮ ጥቃቱን በጽኑ አውግዘዋል። አፋጣኝ የተኩስ ማቆም ጥሪንም አቅርበዋል። ነገር ግን ጦርነቱ ቀድሞውንም የመንግስት ለውጥና የህልውና ስጋትን የመሰሉ እጅግ ከፍተኛ ዋጋ ያላቸው ርዕሰ ጉዳዮችን የያዘ በመሆኑ የሰላም ተስፋው አሁን ባለው ሁኔታ እጅጉን ደብዛዛ ነው። ይህ ጦርነት ወደ ሦስተኛው የዓለም ጦርነት ሊያመራ ይችላል የሚለው ስጋት ብዙዎችን እንቅልፍ የነሳ ጉዳይም ነው። ዓለም ዛሬ በሰው ልጅ ታሪክ ውስጥ አዲስና አሳሳቢ ገጽን ከፍታለች። የአሜሪካና የእስራኤል ጥቃት በኢራንና የኢራን ኃይለኛ የአጸፋ መልስ የመካከለኛው ምስራቅን ብቻ ሳይሆን የሁላችንንም ዓለም እያናወጠ ነው። ዲፕሎማሲ ሳይሳካ ሲቀር ጦርነት የሰው ልጅን መጥፎ ተፈጥሮ እያሳየ ነው። የኒውክሌር ምኞት፣ የመንግሥት ለውጥ ፍላጎት እንደዚሁም የህልውና ስጋት አሁንም በዓለም ላይ ዋና ዋና የጦርነት መንስኤዎች ሆነው ቀጥለዋል። የዚህ ጦርነት ጉዳይ ወዴት እንደሚያመራ፣ የዓለምን ኢኮኖሚ፣ የአየር ክልል እንደዚሁም ቀጠናዊ ሰላምን እንዴት እንደሚነካ ለቀጣዮቹ ቀናት ባንክሮ እየተከታተልን ዝርዝር ትንታኔዎችን የምናደርሳችሁ ይሆናል። አስተያየታችሁን በኮሜንት አድርሱን። ጦርነቱ ወደ ሦስተኛው የዓለም ጦርነት ያመራል ብላችሁ ታስባላችሁ ወይስ ፈጣን የሰላም ስምምነት ይደረጋል? የኢትዮጵያና የምስራቅ አፍሪካ ቀጠና ላይስ ምን ተጽዕኖ ይኖረዋል? ሐሳባችሁን አጋሩን። ቀናችሁ ያማረ ይሁን።